ጊዜ ሲደርስ አጣድፈው ነው የሚወስዱሽ። ጊዜ አይሰጡሽም። በቃ እሱ ኢትስ ታይም ሲል እቺ ነች በቃ እሱ ብቻ እግዚአብሔር ኢትስ ታይም ይበል። አንዳንዴ ሰዎች ካንቺ ጋር መታየት የሚያፍሩበት ጊዜ አለ፣ ወይም ካንቺ ጋር መታየት እንደ ችግር የሚቆጥሩት ጊዜ አለ። እግዚአብሔር እንድቸኩል አዞኛል። ነገርሽ በቅጽበት በፍጥነት ይለወጣል። የሚቸኩልበት ጊዜ አለ። ላንቺ የሆነ ነገር አዞ መንገድ ላይ ለሚቆም ሰው ወዮለት፣ ችግር ውስጥ ነው የሚገባው። አይኖችን አንስተሽ ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። በአድራሻሽ ነው የሚመጡት፣ ባለሽበት ነው የሚመጡት። አንቺ አይደለሽ የምትሄጂው። እና እግዚአብሔር የሚቸኩልበት ጊዜ አለ። አንዳንዴ ሰዎች ካንቺ ጋር መታየት የሚያፍሩበት ጊዜ አለ፣ ወይም ካንቺ ጋር መታየት እንደ ችግር የሚቆጥሩት ጊዜ አለ። በቃ አደጋ ነው ካንቺ ጋር መታየት፣ ችግር ሊገጥማቸው ይችላል እና ከእሷ ጋር ምናምን ይባላሉ። ስለዚህ ካንቺ ጋር መታየት አይፈልጉም። ሲዝን ይለወጣል። ሲዝን ሲለወጥና ኢትስ ታይም ሲባል ካንቺ ጋር ለመታየት የማያደርጉት ጥረት የለም። አውቃታለሁ ለማለት አንድ ቀን ካንተ ጋር በልቶ ጓደኛዬ ነው ሊለኝ ይችላል። ኦፍ ኮርስ ምን ይገጥመኛል? አሁን ስልክ ደውለው ስፒከር ላይ ያደርጉሻል እና ስፒከር ላይ ያደርግና እንዴት ነህ ዶክተር ደህና ነህ ወይ ምናምን ስፒከር ላይ እንዳደረገ ገብቶኛል። ጓደኞቹ አሉ። አሁን ምንድነው ሊል የፈለገው? በቃ አውቀዋለሁ ጓደኛዬ ነው ምናምን ለማለት ነው የፈለገው እና ይገባኛል። ግን ይሄው ሰውዬ እኮ ከአንቺ ጋር ለመታየት ያፈረከው ሰውዬ ነው። በችግር ውስጥ ባለሽበት ጊዜ፣ በውጊያሽ ዘመን፣ በመከራሽ ዘመን እኮ ከአንቺ ጋር ሻይ ለመጠጣት የሚፈራ አውቀዋለሁ ለማለት የሚፈራ ነው። አሁን ደግሞ ጓደኞቹን ሰብስቦ ስልክ ደውሎ ስፒከር ላይ አድርጎ ሉክ አይ ካን ቶክ ቱ ሂም አይነት ነገር ደግሞ የሚልበት ዘመን ነው። አሁን ለእኔ ሳይሆን ለሁሉም ነው፣ ለሁሉም። ይሄኛው ደግሞ ሲዝን ይመጣልና ትምክት ፍቅርን አውቃታለሁ እኮ ማለት እንደ ኩራት የሚታይበት ዘመን ይመጣል። አንተን አውቃለሁ የሚባልበት ዘመን እንደ ትምክት የሚሆንበት ዘመን ይመጣል። ፈጣሪ የሚሰራበት እግዚአብሔር የሚሰራበት መንገድ አለ። ብዙ ጊዜ የምናውቀው ምንድን ነው? በመዘግየቱ ነው። ፍቅር በጣም ደግሞ የሚቸኩሉበት ጊዜ አለ። ጊዜው ሲመጣ ሁለት ምሳሌዎች ልስጥሽ። አንዱ ዮሴፍን እስር ቤት ሆኖ አስቢው። በወንድሞቹ የተጣለ ነው። ጉድጓድ ውስጥ ጥለውታል። 30 ብር ሸጠውታል። መቶ ጲጢፋራ ቤት ውስጥ ሲያገለግል እንደዚህ ሚስትየው ካልተኛ ብላ እስር ቤት ተጥሏል። ነገር የዘገየበት ሰው ነው በጣም ግን የእግዚአብሔር ሰዓት ደረሰች። ክሎኳ መታ ጮኸች። ይቺ እንትኗለች አይደለም ልክ መታ ኢትስ ታይም ሲባል በጣም ነገሮች የሚፈጥኑበት ጊዜ ነው። ከዛ መጡ እስር ቤት። እዛ ጋ ፈርዖን ህልም አይቷል። መጡ። ተነሳ፣ ምንድን ነው ተነስ፣ ልበስ፣ ፀጉርን ተስተካከል፣ በጣም ዳረቃስ ባሉ ቢል ይሄ ሰውዬ አይቻልም። ለምን? አሁን እግዚአብሔር ይቸኩላል። አድፈው ነው የወሰዱት ወደ ቤተ መንግስት። ጊዜ ሲደርስ አድፈው ነው የሚወስዱሽ። ጊዜ አይሰጡሽም። በቃ እሱ ኢትስ ታይም ሲል እቺ ነች በቃ እሱ ብቻ እግዚአብሔር ኢትስ ታይም ይበል። ልክ በዚህም ያጣድፉሻል። ዮሴፍን አጣደፉት። ከዛ ወደ ቤተ መንግስት ተወሰደ። ህልም ተረጎመ። ከዛ በኋላ ንጉሱ ምን አለ? የወርቅ ዝርግፍ አድርጉለት፣ የሐር ልብስ አልብሱት፣ ሰረገላው ላይ ያስቀምጡት፣ ሁሉ ሰው ለዮሴፍ እጅ ይንሳ፣ ከኔ በዙፋን ብቻ ነው በልጥ። እዛ ጋ ያለው ጥድፊያ ማመናችን። ምክንያቱም ህልም ተርጉሟል፣ የንጉሱን ልብ አሳርፏል። አንዱ የሐር ልብስ ያለብሰዋል፣ አንዱ የወርቅ ዝርግፍ ሊያረግለት ይታገላል። አንዱ ሰረገላ ይሄ ነው ይለዋል። አንዱ አስናት የምታገባት ሚስት ይህች ነች ይለዋል። አንዱ ቢሮ ይሄ ነው ይለዋል። አንዱ አሁን ወደ ህዝቡ እንውጣና ህዝቡ እጅን ሳይላል ያጣድፉታል። ኢትስ ታይም ሲባል አሁን ጊዜው ነው ሲባል ትጣደፊያለሽ። ነገርሽ በቅጽበት በፍጥነት ይለወጣል። የሚቸኩልበት ጊዜ አለ። አንዱ ምሳሌ ይሄ ነው እና እግዚአብሔር የሚቸኩልበት ጊዜ አለ። ሁለተኛ ደግሞ ምሳሌ ልስጥሽ። በጣም የሚገርመኝ ቦታ ነው። የት መሰለሽ? ያለው ሰከንድ ክሮኒክል የሚባለው ሰከንድ ክሮኒክል 35 ሁለተኛ ዜና 35 ላይ ነው ያለውና አንድ ኒካኡ የሚባል ንጉስ ከርከሚሽ የሚባል ቦታ ላይ ሄዶ እንዲዋጋ እግዚአብሔር ያዘዋል። ያዘዘው እግዚአብሔር ሂድና ተዋጋ የተባለው ከርከሚሽ ላይ ነው።
ከዛ ሊዋጋ ሲሄድ ኢዮስያስ የሚባል ንጉሥ የእስራኤል ንጉሥ ሊገጥመው መጣ ጦር ይዞ። ይሄኛው ኒካው እግዚአብሔር አዞት ሊዋጋ እየሄደ ነው። ከርከሚሽ ላይ ነው ሊዋጋ ያወጣው። ንጉሥ ኢዮስያስ ደግሞ ሊዋጋው መጣ። መንገዱ ላይ ቆመ። ከዛ መልእክት ላከበት። ይኸውልህ ንጉሥ ኢዮስያስ እኔ ካንተ ጋር ልዋጋ አይደለም የወጣሁት፣ ካንተ ጋር አይደለም ልዋጋ የወጣሁት፣ ከርከሚሽ ላይ ሄደ ተዋጋ ተብዬ ነው አለው። አሁንም ሊዋጋው ወጣ። አልሰማውም። ሊዋጋው ወጣ። ንጉሥ ኢዮስያስ ጦሩን ይዞ ኒካው ደግሞ ታዞ ነው የወጣው። ከርከሚሽ ላይ ተዋጋ ብሎ የሰማይ አምላክ ነው ያዘዘው። ኢዮስያስ እኮ እግዚአብሔር ሰው ነው ማለት ጥሩ የሚባል ሰው ነው። ሊዋጋው መጣ። ኢዮስያስ እኔ ከአንተ ጋር ልዋጋ አይደለም የወጣሁት፣ እግዚአብሔር ከርከሚሽ ላይ እንድዋጋ አዞኝ ነው፣ ዞር በል አለው። ከዛ እንደው ምን ይለዋል መሰለሽ? ኒካው ነው ንጉሥ ኒካው ነው የሚለው እግዚአብሔር እንድቸኩል አዞኛል፣ ዞር በል አለው። አሁንም ዞር አልልም አለ። ይለምነዋል። እግዚአብሔር እንድቸኩል አዞኛል፣ ከኔ ጋር ያለው እግዚአብሔር እንዳይገልህ አለው። መጨረሻ ላይ ከኔ ጋር ያለው እግዚአብሔር እንዳይገልህ ዞር በል አለው። እምቢ አለ። በቀስት መታው። ለምን? እግዚአብሔር ቸኩሏል። አሁን ገብቶሻል? ያ ሰውዬ በእግዚአብሔር ፕላን ላይ ነው የቆመው፣ በእግዚአብሔር እቅድ ላይ ነው ፊቱ ላይ የቆመው። የፈለገ መልካም ሰው ቢሆን እግዚአብሔር እንድቸኩል አዞኛል፣ ዞር በል፣ እኔ ከአንተ ጋር አይደለም ጠቤ፣ እዛ ከርከሚሽ ሄጄ ልዋጋ ነው ታዝዤ ነው ብሎ ቢለው፣ እግዚአብሔር እንድቸኩል አዞኛል ቢለው፣ ከኔ ጋር ያለው እግዚአብሔር እንዳይገልህ ቢለው እምቢ አለ። ከዛ በቀስት መታው። ኢዮስያስ በቀስት መጥቶ ሞተ። ጋሬጣ ስለነበረ ጋሬጣ ነበረ። በሚቸኩልበት ሰዓት እግዚአብሔር ታይም ብሎ ላንቺ የሆነ ነገር አዞ መንገድ ላይ ለሚቆም ሰው ወዮለት፣ ችግር ውስጥ ነው የሚገባው። በፊት ሆኖለት ሊሆን ይችላል፣ ግን ያንቺን ነገር ለማከላከል የሚሞክር ሰው ያቺ ችግር ውስጥ ይገባል። ምክንያቱም አሁን እሱ ቸኩሏል፣ ነገሮች የሚሆኑበት ነው። ሲቸኩል በፊቱ የሚቆም ማንም የለም። ማንም ሰው በፊቱ የሚቆሙ ወዮላቸው። አይኖችሽን አንስተሽ ተመልከቺ ይላታል። አይኖችሽን አንስተሽ ተመልከቺ፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ ይላታል። ያንቺ የሆኑት ሁሉ ወደ አንቺ ይመጣሉ። በአድራሻሽ ነው የሚመጡት፣ ባለሽበት ነው የሚመጡት። አንቺ አይደለሽ የምትሄጂው። ያንቺ የሆኑ የታዘዙልሽ ነገሮች በሙሉ በአድራሻሽ ይመጣሉ። አይኖችሽን አንስተሽ ተመልከቺ፣ ዙሪያሽን ተመልከቺ፣ ያንቺ የሆኑ ሁሉ ይመጣሉ ይላታል። ከዛ ይቀጥልና ልብሽ ይደነቃል ይላታል። ልብሽ ይደነቃል እና ደስ ይልሻል። የባህሩ በረከት ወደ አንቺ ስለሚመጣ፣ የአሕዛብ ብልጽግና ወደ አንቺ ስለሚመጣ ልብሽ ይደነቃል። ብዙ አልቅሰሽ የለም ብዙም ባልነበር። አሁን ደግሞ የደስታ ሲቃ ደግሞ አለ። የደስታ ሲቃ ደግሞ ይመጣል። የልብ መደነቅ ይመጣል። ጸልዩልኝ 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 አለ። ከዛ እሱ ይለወጥና ምን ይሆናል መሰለሽ? አመስግኑልኝ አመስግኑልኝ አመስግኑልኝ፣ እኔ አቃተኝ ማመስገን፣ በቃ እስቲ አመስግኑልኝ ባካቸው አመስግኑልኝ ደግሞ የሚባልበት ጊዜ ደግሞ ይመጣል። ከዛ ምን ይላታል ጽዮንን? እርሱ አክብሮሻልና ይላታል። እርሱ አክብሮሻልና ልክ እርግቦች ወደ ቤታቸው እንደሚበሩት ማታ ልክ ወደ ጎጇቸው እንደሚበሩት እንደዛ የአንቺ በረከቶች እየበረሩ ይመጣሉ። ልክ በአድራሻ ቀደም እንዳለው በአድራሻሽ ይመጣሉ። ጊዜ ሲሆን እንደዛ ነው። ኢትስ ታይም ካለሱ የአንቺ የሆኑ በረከቶች በሙሉ ከምስራቅ፣ ከምዕራብ፣ ከደቡብ፣ ከሰሜን እየበረሩ ወደ አንቺ ይመጣሉ። ወደ አድራሻሽ ወደ ቤትሽ ይመጣሉ። ከዛ ይቀጥልና እንደዚህ ይላታል። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ይላታል። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ማለት እጅ ይነሱሻል፣ ያከብሩሻል፣ ይቅርታ ይጠይቁሻል፣ ልክ አልነበርንም ይሉሻል እና የተናገርነው ልክ አልነበርም አምሶሪ ይሉሻል። ጊዜ አለው ታይም ሲባል ከዛ በኋላ ትምክህት ትሆኛለሽ ይላታል። ትምክህት